ቅዳሜ ከሳታችን ቀጥሏል የተለያዩ ሰዎችን ዘመድ አዝማድን እናት አባትህ ወንድምን ሊፈልጉ የሚመጡ ሰዎች ሁልጊዜም ተመዝግበው ይመጣሉ እንግዲህ ዛሬ መጀመሪያው እንግዳችን ስቱዲዮ ደርሷል እንቀጥላለን ማለት ነው እንኳን በሰላም መጣህ ወንድማችን እንኳን በሰላም ቆያችሁ እንደምን አለ እግዚአብሔር ይመስገን አምላክ እንግዲህ አባቴንና እህቴን ለመፈለግ ነው የመጣሁት ብለሃል ከመጀመሪያ እስኪ እንተዋወቅ እሺ ስሜ አየላለሙ እባላለሁ ታሪኩን አጫውተ እንዴት ተለያያችሁ አባቴ በ1969 ነው የቀድሞ ሰራዊት ነበርና ደርግ ወታደር ማለት ነው እዛ ሄደ እኔ አላቀው እሱም በአካል አላቀውምና ያው ተወልጄ መጥቶ ሄደ ነው የሚባለው አንድ ቀኝሁን ግራጁን አላቀም እቺ ትንሿ ጣቷን መጥቶ አይቶኝ እንደሄደ ያኔ በ69 በሰባ ይመስለኛል እኔ ከተወለድኩ በኋላ ማለት ነው እሱ ሄደው 1969 ነው ሄደውና ከዛ በኋላ ያው ለሀገር ፍቅር ስላለበት ወደዛ ሄደ ለህክምና መዚህ ነበርኛ ያለነው ባሌ ጊነር የሚባል ቦታ ነው ባሌ ከብላገር ታሪካዊ ከተማ ነች እኮ የፍቅር ሀገር ነው ጊነርና እዛ ነው ያለነው እናቴ ልጅ አቅፋኝ ይዛ መጣ አብራ ፎቶ የተነሳችም ነበር ያ ፎቶ ጠፋ ያው በጊዜ ርዝመት የተነሳና እሱም ሳይመጣ ቀረ እስከ 1980 ድረስ ደብዳቤ እንደሚልክ እሺ መረጃው አለኝ እስከ 80 ድረስ ከዛ በኋላ ግን ያው በለውጡም ሰዓት እዚህ ገባ የሚባል ነገርም የለ በዛው ጠፋ እንደውም አባቴን የሚያውቁ ሰዎች ዓለሙ ነው የሚሉኝ እንደምንመሳሰል ማለት ነው እንመሳሰላለንና ሙሉ ስማቸው ማን ነው ዓለሙ ተሾመ ተሰማ ማረክተኛ ናቸው ማረግ አለው ግን ያ ማረግ ትንሽ ደብዘዝ ሰራለ አለየውተም 50 አለቃ ይሁን እንደዛ አይነት ነገር ነው እዚች ጋር ያለችውና በዛ አልመጣም ያው እኔም አባቴን በአካል ማላቀውም በጣም የአባት ፍቅር በጣም እስከዛሬ ድረስ እኔ ይሄ ነው ብዬ መናገር አልችልም ለምን እኔ አሁን የልጆች አባት ሆኛለሁ እግዚአብሔር ፈቅዶ ማለት ነው ልጆቼ ለኔ ያላቸው ፍቅር ሳየው ምን ነው ለአባቴ ኖሮ ይሄን ፍቅር በሰጠው ተላለው እኔ አሁን አንዳንዴ ስራ ወጪ ማዳሪም ነውና አድሬስ ገባ ብዙ ቀን የተለያየው ቆየኝ ይመስለኛል ለጋን ወደ እነሱ ስመጣ እነሱ ተንሰፍስፈውና አባቢ ብለው እከፍ ብለው የሚጠመጠሙብኝ እኔ ያን ፍቅር አላየሁም እናቴና አያቴ ናቸው እንደ አባትም እንደ እናትም ሆነው ያሳደጉኝ የነሱንም ፎቶ ይዤ መጥቻለሁና የእናትን ስም ያያትን ስም ምክንያት ነው የእናቴ ብርቄ ተሰማ ይባላል አያቴ ደግሞ መነን ካፍቲመር ትባላለች እና ያው በለውጡም ሰዓት ይመጣልን ብለንም ስንጠብቅ ነበር ይሙት ይኖር አናቅም እስካሁን ጠፋ ይሄ ነው ሞተም ወይም አለ የሚለንም ሰው የለም ስንት ዓመተ ምህረት ድረስ በህይወት እንዳሉ እስከ 1980 ድረስ ከ80 ድረስ በህይወት እንዳሉ እስከዛ እናቃለን ከዛ በኋላ የሱ ወይ በደርግ በሱዳንም ይወጣሉ ወደ ውጭም ይወጣሉ አሁን ተሰማ በእናንተም ፕሮግራም ላይ ብዙ አመቆይተው የሚገናኙ አለ እኔ ምንን አባት እንደዚህ ባገኘው ለእውነት ማለቅስበት ጊዜ አለ በጣም ፕሮግራሙን ያያየው ማለት እና አባቴን ባገኘው አንድ የመጀመሪያው ልጅ ነኝ እኔም እንጃኔ ቺካን የብዙ ቀን ህልም ነች እንግዲህ ዛሬ የመጣው መድኃኒዓለም መቤቴ ማርያም እሷ ከፈቀደች ይሆናል እሱ ባይኖር ወንድምህት ይኖር ይችላሉ እነሱ ባገኛቸው ራሱ ደስ ይለኛል እንግዲህ አባት ጊዜው ረዘም ቢልም የእናት ስም አለ ቦታው አለ የተወለድክበት አለ ባለጉባኤ ነው ዓመተ ምህረቱ ተጠቅሷል የቀድሞ ሰራዊት አባል ነበሩና ስማቸውም ሲጠቀስ ሊያስታውሱ ስለሚችሉ እግዚአብሔር ከፈቀደ ትገናኛላችሁ ካልሆነም እንዳልከው ወንድምህት ሊመጡ ይችላሉ የእህትህን ታሪክ ደግሞ በደንብ እስኪ እህቴ ደግሞ አበራሽ ተሰማ ትባላለች የኔ ታላቅ ነች የቀይዳማ የሚባል አለ አይደለ እንደዛ ነችና እሷ ያው ከሌላ ምን የምትወለደው ጊዜውን ባላስታውስም በ1984 85 ይመስለኛል እናታችን እኛን ለማሳደግ በጣም ዋጋ ከፍላለች እሷም አሁን በህይወት አልፋለች በርግጥ ማድረግ ያለብኝ ሳላደርግ ነው በቃ እግዚአብሔር ያው ኢየሱስ ስራ ስለሆነ ምንም ማድረግ ስለማይቻል በጣም ብዙ ዋጋ ከፍላብናለች እና እኛ ስታሳድግ ሜንስ ቤት ወታደር ካምፕ አለኛ ጋር እዛ ሄዳ ምግብ ታበስል ነበር እናታችን እና እዛ ታበስላለች ያህቴም እዛም እሷ ጋር እየሄደች ትመጣጣ ነበር በዛ መሃል እንግዲህ ከሆነ ስሙን አላቀም ፎቶ አብረው የተነሱት ነበር እሱ ፎቶ ጠፋ እንጂ እሷም ክላሽ እንደዚህ ይዛ እሱም ይዞ ግራና ቀኝ የተነሱት ፎቶ ነበር ያ ፎቶ ቢኖር ዛሬ በጣም ደስ ባለኝ ፈልጌ አጣሁትና ከዛ በማይታወቅ ጊዜ ጠፍታ ሄደች
ጠፍታ ሄዳ ወደ ሐረር አካባቢ ደርሳለች ተባለች እና የሆነ ልጅም አብራት ሄዳለች ያቺ ልጅ እንደተመለሰች ነው ማን እንደሆነች አላቃትም እኔ አብራስ ከሐረር ድረስ ሄዳ ከዛ በኋላ እቺ እህቴ በዛው ተጠፋለች ታስታውሳታለህ እህትን በደንብ ነው ማስታውሳት ታላቅ እህቴ ነች አንድ አመት ወይ 2 አመት ብትበልጠኝ ነው ከየት ነው ስትወጣ የወጣችሁ ከባሌ ጊንር ከባሌ ጊንር ነው የወጣችሁ የእናቴ ስም ብርቄ ተሰማ ነው ባያታችን በእናቴ አባት ነው የምትጠራው አበራሽ ራሷ እሷ የምትጠራው አበራሽ ተሰማ ማለት ስለዚህ እህትህ እንግዲህ ታስታውሳለሽ ብለን እናስባለን በደንብ እንጂ 84 አካባቢ ነው ከባሌ አስራዎቹ ነና እንግዲህ እሷም እንደዛው ነው የምትሆነው ቢያንስ 15 16 በላይ ነው የምትሆነው 20 ባትገባ አባት በህይወት ካሉ እንግዲህ ካልሆነም ደግሞ ወንድም እህትም እንደዚሁ ይሄን ፕሮግራም ስትከታተይ የእናትሽ የወንድምሽ ስም ተጠቅሷል ቦታ አለ ዓመተ ምህረት አለ ይሁሉ እንግዲህ መረጃ ከናንተ ጋር ከቤተሰብ ለመገናኘት በደንብ ምልክት ይሆናል ብለን ተስፋ እናደርጋለን እንጠብቃለን ከታች ስልክ ስላለ በዚህ ስልክ መረጃውን አድርሱን ስንል እንጠይቃለን መልካም እድል ወንድማችን መልካም እድል አምላክ ይርዳ አሜን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁ ቆዩ ቀጣይ እንግዳችን ደምስ አለሙ ይባላል እህቱን ለመፈለግ ነው እኛ ጋር የመጣው እንኳን ደህና መጣህ ደምስ እሺ እንኳን ደህና ቆያችሁ እህትን ለመፈለግ እንደመጣህ እናቃለና ታሪኩን እስኪ ንገረን እንዴት ነው እኔ ልጅ ያለው ደቡብ ወሎ አማራ ሳይንት ከሚባል አካባቢ ነው ተወልደን ያደግነው እሷ እህቴ እኔ ታላቅ እህት እዛ አዲስ አበባ የሚኖሩ ቤተሰቦች አሉ እነሱ ጋር ነው የመጣችው እነሱ ጋር ከመጣች በኋላ ያው ዙ እነሱ ጋር እየተማረችም እየሰራችም በነበረች ሰዓት ለአቅመ ሔዋን በመደርስበት ሰዓት የሆነ የሚኒተሪ ላይፍ የነበረው ሰው ጋር በትዳር ተቆራኘች ነው የሚባለው ታሪኩ አብረው ሄዱ ከዛም በኋላ አንድ ጊዜ ላክስቴ ደውላ ዋዩ የሚባል ሀገር ላይ አለሁኝ ወንድ ልጅ ወልጃለሁ የሚል ታሪክ ብቻ ነው ያለው ምን የሚባል ሀገር ዋዩ የት ነው እነሱ የሚሉት ትግራይ ነው ግን በእኔ እንዳጠናሁት ከሆነ ወደ ደቡብ ጦላይ አካባቢ እንደዛ ነው የሚመስለው እርግጠኛ አይደለሁም ከዛም በኋላ ምንድነው የሆነው እናቴም አባቴም ይጠይቃሉ በየጊዜው ይጠይቃሉ አረፉ እኔም ወደ አዲስ አበባ መጣሁ አላገኘኋትም ስቲል አላቃት ምን አይነት ሰው እንደሆነች ስሟ ማን ይባላል አጸደ አለሙ ነው የምትባለው አጸደ አለሙ ስለዚህ ዋዩ የሚባል ቦታ ባንተ ግምት እንግዲህ በደረስክበት መረጃ ወደ ጦላይ አካባቢ ወይም ወደ ትግራይ አካባቢ አይ ትግራይ ነው ያለችው እንጂ ግን እኔ በኔ እንትን የሚባል ስም ያለው ጦላይ አካባቢ አንዳንድ ጊዜ አንዳንድ ስሞች አሁን ባቲ የሚባል ስም ወሎ አለ አለማ አለ እንደ አንደዚህም ሊሆን አንዳንድ ጊዜ ለማንኛውም ዋዩ ያው ሰዎች የሚያውቁት አካባቢ ስለሚሆን የእህትህ ስም አለ ባለቤቷ ስም ሚሊተሪ ከመሆኑ እኔ ምንም ሆነ ለመናገር እሱ ነገር አላቀም ምን ያህል ጊዜ ሆኗል አመቱ ትንሽ ራስም ብሏል ወደ 30 አመት አይሆንም ትላላችሁ እኔ ልጅ ያለው ማለት ነው እንግዲህ እናትና አባት ልጃቸውን በመፈለግ ረጅም ጊዜ ፈጁ አላገኙአትም ግን እነሱ በህይወት ባይኖሩም አሁን ቤተሰብ የቀረው ቤተሰብ እየፈለጋት ነው አጸደ አለሙ ፎቶግራፏም አለ እሷን የምታውቁ ካላችሁ ከታች ባለው ስልክ መረጃ አድርሱን ስንል እንጠይቃለን እንግዲህ መልካም እድል እንመኛለን አምላክ ይርዳ እግዚአብሔር ይስጥልኝ ወደ ቀጣይ ባለ ታሪክ እናልፋለን አብራችሁ ቆዩ ቀጣይ ባለ ታሪካችን ከዚሁ ከአዲስ አበባ ነው የመጣችሁ ወንድሟን ልትፈልግ ነው በቅድሚያ እንኳን በሰላም መጣሽ እንኳን ሰላም ቆያችሁ እንደምን ነሽ እግዚአብሔር ይመስገን አምላክ እስኪ ወንድምሽ ጋር እንዴት እንደተለያያችሁ እንዴት እንደጠፋ ስሙንም ንገሪ አዎ ወንድሜ ማአላፈሩ ይባላል ግን ለኛ ደብዳቤ በሚጽፍበት ጊዜ መላኩ ጌትነት ነው የሚለው እኔ አላቀውም አድዋ መረቦንስ አልቴና የሚባል ሀገር ላይ ነው የሚኖረው የነበረው ማለት ነው በወቅቱ በ74 በጻፈው ደብዳቤ ማለት ነው እና ስላስ ገብረ ህይወት ምትባል
ሚስት አለች። ከዚህ በኋላ በሷ አድሬስ ነው የምንገናኘው 9ኛ ክፍል ተማሪ ስላስ ገብረ ህይወት። ከዛ በኋላ ግን የተላከው ፖስታ ተመላሽ ሆነ። ከዛ በኋላ አልተገናኙ። እናንተ የት ነው የተወለዳችሁት? ባህር ዳር ዙሪያ አዴት ከተማ። ከባህር ዳር ነው ወደ ትግራይ ሄደው? በምን ምክንያት ነው? በውትድርና ጠፍቶ ነው ሄደው። ከዛ ከስንት አመት በኋላ እዛ እንደሚኖር ደብዳቤ መጣ። ልጅ ምናምን ስለመወለዱ እንደዚህ ሰማችሁት ነገር አለ? አንድ ወንድ ልጅ አለኝ። ባለቤቴ ስላስ ገብረ ህይወት ትባላለች። ስላስ ገብረ ህይወት አድዋ መረቦንስ አልቴና። የባለቤቱ ፎቶግራፍ አላችሁ? የለና የሱ አለ። ወንድማችሁ መቼ ነው ለመጨረሻ ጊዜ ደብዳቤ? 74 ከዛ በኋላ አልጻፈ? ከዛ በኋላ አልጻፈ። ይሄን እንግዲህ ትልቅ ልጅ ሆኖ 74 በጣም እጅግ ዘመን ነው። የልጅ ልጅም እሱን ነው የምንጠብቀው። እሱም ራሱ በህይወት ሊኖር ይችላል አይታወቅም። ስለዚህ ቤተሰቦቻችሁን የእናትሽን የአባትሽን የወንድም ይሄት ካለ እሱ ሊያስታውስ የሚችለው ነገር ስም እናቴ አሁን በህይወት 6ኛ ወሯ ነው። አባቴም እንደዚህ ወደ 11 12 አመት ሆኖታል። እናቴ ነች አሁን ያስመዘገበችኝ የነበረው። ቆይ በጣም የመጀመሪያ ልጇ ነው። በጣም ነበር የምታለቅሰው ግን እግዚአብሔር አልፈቀደም። እንኳን መጣሽ ግን እናት አደራ እሱ ነው የእናቴ ነው። ማን ይባላሉ ማማ? ሟይ ባንቻ አምላክ ጸጋ። አባትሽስ? አፈመመር ህሩ ያስረስ። ስለዚህ እንግዲህ ወንድምሽ ምናልባት ያው በተለያየ ሁኔታ ውስጥ ሊሆን ይችላል። ለካገር ውጭ ሊሆን ይችላል፣ ሀገር ውስጥ ሊሆን ይችላል። ሚስት አለው፣ ልጅ አለው። በዚህ አጋጣሚ ሱዳንም ታየ ተብሎ ነበር። በጣም ጥሩ አየሽ። እንደዚህ አይነት ፍንጮች ጥሩ ናቸው። ከዚህ ውጪ መጨመሪል መረጃ አለ ስለ ወንድምሽ? እሱንም ያቅ ምናልባት አቃለው የሚል ሰው ካለ ኢትዮጵያዊንም ይሁን ኤርትራውያን ወደ እናንተ መልእክት እንዲያስተላልፉልን ካለ ወንድሜም ካለ እንደምንፈልገው ፈልገዋለን። የሱም ልጅ ቢኖር የሱን ያለ ቤተሰብ ካለ በእናንተ አድሬስ እንድንገናኝ ፈልጋለሁ። እሺ አመሰግናለሁ። ባለቤቱ ስላስ ገብረ ህይወት ልጅም ካለ እንግዲህ ቤተሰብ እየፈለገ ስለሆነ ከረጅም ጊዜ በኋላ ካላችሁ ከታች ባለው ስልክ ማንኛውም ቤተሰብ ብትደውሉልን ብንገናኝ ደስ ይለናል። ለእናንተም እንግዲህ መልካም እድል ይሁንላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አሁንም አብራችሁ ቆዩ። ቀጣይ እንግዳችን አበዝ ነጋ ትባላለች። እህቷን ለመፈለግ ነው እኛ ጋር የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እህትሽ ማን ይባላል ስሟ? እህቴ ዘነብ ነጋ። መቼ ነው ከናንተ የተለየችው ከቤተሰብ? እኔ ያው ከቤተሰብ ጠይቄ ነው በ84 ዓመተ ምህረት ነው የወጣችው። የት ነበር የምትኖሩት? ደቡብ ጎንደር እስቴ ወረዳ ልዩ እንትኗ መጠሪያዋ ማልጌ ጽዮን ትንሽ የመንደር የገጠር መንደር። ከዛ ነው ሆነ አንቺ መጣሽው? እኔ እዚህ ነው የምኖር አዲስ አበባ። ስለዚህ ከቤተሰብ ስትወጣ የት ብላ ወጣች? ያኔ ከቤተሰብ ስትወጣ የአባቴ ጓደኛ ልጅ ሻሸመኔ ነው የወሰደቻት። እቴነሽ መብራቴ ትባላለች እና ተማሪ ነበረች። አስተምርሻለሁ ብላ ወሰደቻት። ግን እዛም ወስዳ ትምህርት ቤት አላስገባቻትምና የአባቴ ታላቅ እህት ልጅ ደግሞ እዛ ትኖር ነበር ለካ እና አጋጣሚ እዛሽ ጋር ልትጠይቃ ስትመጣ ታገኛታለች። የማንሽ ልጅ ምናምን ስትላት የነጋየ ልጅ ነኝ ስትላት ለምን መጣስ አስተምርሻለሁ ብላኝ ግን ትምህርት ማልገባውም ስትላት እሷ ወደ ነገሌ ወረና ወሰደቻት። ስንት አመቷ ነበር ያኔ? እኔ እንጃ ስንት አመት እንደሆነ ብቻ 8 9ኛ ክፍል ነበረች አሉ ስትሄድ ያኔ ማለት ነው። ከዛም በኋላ በቃ አባቴ ምናምን ሲጠይቃት ይቺ የወሰደቻትን ማለት ነው በቃ የእህት ልጅ ወስዳታለች ከሻሸመኔ ወደ ነገሌ ወረና ስለወሰደቻት ቤቱን አላቅም እሷን ጠይቅ እኔ አላቅም አለችው። ስትለው የአባቴ ታላቅ እህት አሙሲት የምትባል ከተማ ነበር የምትኖር። እህቱ ጋር ሲጠይቅ እንደወሰደቻት እሷ ጋር እንደኖረች ነገረችው ማለት ነው። ከዛ አሳጊ ምናምን ሲላት በቃ ነገ ምናምን እያለች ልታሳየው አልቻለችም። ውሰጂኝ ምናምን ሲላት ደግሞ እኔ ነኝ ጀማ መጣት እሷ ከዛ ወደ ትውልድ ሀገሯ እንደገና ተመልሳ መጣች ወደ አሙሲት ማለት ነው። አሙሲት እዛ መኖር ጀመረች እና እኔ ሂጄ ነው ማምጣት የምችለው እንጂ አንተ መሄድ አትችልም ማለችው። ብዙ ጊዜ አባቴ ጠይቋት ነበር ማለት ነው። እዛ በኋላ ያቺም የወሰደቻት ሞተች። ይቺም ያክስታችን ልጅ ሞቱ። በቃ በተለያየ ምክንያት ሞቱ።
አይ እህትሽ ልትኖር ትችላለች ትኖራለች ያስባለሁ ግን አሁን ምንድነው 84 ነው አይደል የወጣችው 84 ብዙ አመት ስለሆነ ቤተሰቦቻችሁ አሉ አሁን እናት አባት እናቴ አለች አባቴ የለም ስለዚህ አሁን የእናትሽን እሷ የምታስታውሰውን ስሞች እስኪ የእናትሽ ስም የአባቴ ስም ቄስ ነጋየለ ይባላል ቄስ ነጋየለና የእናቴ ስም ወይዘሮ ፀሐይነሽ መለሰ አንቺን ታውቅሻለች እኔ የምታቀኝ አይመስለኝም እኔ ከቤተሰብ ነው መረጃው ምናምን የጠየቅኩኝ ማለት ነው ስለዚህ የቤተሰብ አደራ ይዘሽ ነው የመጣሽው እንግዲህ አምላክ ይርዳሽ እህታችን ቸር ያሰማል እንግዲህ ሙሉ መረጃ ነው ፎቶግራፏም አለ አንቺም ይሄን ፕሮግራም ካየሽው እንዲሁም ደግሞ የተለያዩ ሰዎች እህታችንን የምታውቁ በሙሉ ታች በተመለከተው ስልክ ቁጥር መረጃ አድርሱ ለማለት እንወዳለን በድጋሚ ላንቺም ለቤተሰብም መልካም እድል እንመኛለን ወደ ቀጣይ ባለ ታሪኮቻችን አለፍን አብራችሁን ቆዩ ቀጣይ ባለ ታሪኮቻችን እናትና ልጅ ናቸው ታሪካቸውን ሊያጫውቱ መጥተዋል እንኳን ደህና መጣችሁ እንደምን ናችሁ ከእናት እንጀምር ማን እንበል እኔ ቆንጂት ወልደ ሚካኤል መልካም እኔ ሶላና ዛኪር እባላለሁ እንኳን ደህና መጣችሁ በድጋሚ መልካም የሚፈልጉት ማን ናቸው ማለት ነው ሁለት ሰው ነው የሚፈልገው ማን ናቸው የሚፈልጉት አባቴንና እህቴ ላንቺ አያትሽና አክስትሽ ነው የሚሉት ስለዚህ የታሪኩ ባለቤት እርሶ ነዎት ማለት ነው እስኪ ንገሩን የአባቱ ስም ማን ይባላል ታምሩ አቶ ታምሩማ አባትየው የአያቱን ስም አያውቁትም እሺ እናቴ ትንሽ ያይምሮ እንትን መርሳት ስላለባት አባትየው አባቱን ልታውቅ አልቻለች ማልነገረችኝ እኔ ደግሞ በልጅነቴ ነው ተጣልተው አክስት ነች ወስዳ ባሌ ጎባ ያሳደገች እናቱ አሉ አሁን በህይወት የርሶ እናት ወለደችኝ አለች አሉ እንዴት ነው ታዲያ የተለያዩት ከርሶ እናት ጋር የት ሄደው ነው እሱ ጉራጌ ሀገር ነው የተወለደው እንድብር ከተማ ነው እዛ ያደገው እሷ ደግሞ አዋሳኔ ነው ወለደችኝ ከዛ ተጣላች ስትጣላ አክስቴ ደግሞ እኔን ይዛ ወደ ባሌ ጎባ ሄደች እሱም ወደ ሀገሩ ገባ በዚህ መልኩ ተለያዩ እኔ እዛ አደኩኝ አሁን ካደኮዲ ያሳዳጊዎቼ ሲሞቱ ወደዚህ መጣሁ ወደዚህ መጥቼ ፎቶውንና የአባቴን ንገሪኝ አልኳት ፎቶውን ስሙን የአባቱ ፎቶ አለ የርሱ የእናቱ ስም ማለት እኔ የወብዳር አባይነት ተባላለች የወለደችኝ የእናቱ ስም ሶላና አንቺ ጋር ያለ ታሪክ አለ እሺ ከአባቷና ከወላጅን እናቷ ጋር ሆና ከመጣች በኋላ ባሌ ጎባ ነው ያሳደጓት ቤተሰብ ያሉት ማለት ነው እሺ አሁን እዛ ያሉት አባትና እናት ሲሞቱ ከዛ ጋር ካሉት እህቶቿም ጋር ተለያይታለች አሁን እዛ ሁለት እህቶች ነበሯት ወደዚህ ካደገች በኋላ ስትመጣ ወደ እናቷ ጋር ስትመለስ እዛ ያሉት እህቶቿ ጋር ተጠፋፍታለች ሁለት እህቶች አሏት አልተገናኘችም ወደዚህ ከመጣች በኋላ ማለት ነው አሁን እነሱንም እንትን ላለን አድራሽ የነሱን እህቷ ፎቶ ነው ያለው ቴክስቴ ፎቶ ማለት ነው ፎቶዋ እና በወቅቱ እዛ በነበረችበት ቦታ የሴቶች ማህበር ሊቀመንበር ነበረች እና ፎቶዋን ያለን በጣም ጥሩ የእህቶን ታሪክ ደግሞ እስኪ ንገር የእህቴን ግን ብዙ አላውቅም ስሟ ማን ነው ፈትለ ወርቅ ወልደ ሚካኤል መቼ ነው የጠፋችው እሷስ በቃ እናቴ ከሞተች ወዲህ አሳደገችን ስትሞት እኔ ትንሽ ሆኜ አገር ለቃ ከየት ነው የወጣችሁ ከባሌ ጎባ መቼ ነው ቆይቷል ጊዜው መልካም የራሴ ትንሽ ሆኜ ነው ወደዚህ የመጣሁት አሁን እዚህ አዲስ አበባ ነው የምትኖሩት እኔ ወንጂ ነው ናዝሬት ነው የምኖረው ከናዝሬት ነው በጣም ጥሩ ሁለት ሰው ነው የሚፈልጉት ስሞቻቸው ተጠቅሷል ቦታዎች አሉ ዓመተ ምህረት አለ እንግዲህ ሰዎች እንግዲህ በተለያየ መልኩ ይሄንን ፕሮግራም ራሳችሁ ባለ ጉዳዮች ልታዩ ይችላልላችሁ እንዲሁም ደግሞ ሌሎች እነሱን የምታቋቸው ሙሉ መረጃ እንድታደርሱን አደራ ለማለት እንወዳለን መልካም እድል እንመኛለን ቤታችሁ ደስታ ይግባ እንግዲህ ተገኝተው እሱ ሁሉ እንመኝላችኋለን ወደ ቀጣይ ባለ ታሪኮቻችን አለፈን አብራችሁን ቆዩ ወደ ቀጣይ እንግዶቻችን አልፈናል እንግዲህ የሚፈልጉት አባት ናቸው ላንቺ ነው አባት የሚሆኑት
ለርሶ አጎት ናቸው እስኪ መጀመሪያ ስማቸውን እንተዋወቅ እኔ አቶ ቶሎሳ ዲርሳ ባላለሁኝ እሺ ተጠፉብኝ ደግሞ አጎቴ አቶ ቢለማ ሰቦቃ ይባላሉ ስምሽ ማን አንቺ ትዝታ ቢለማ ይባላል ትዝታ ቢለማ እህት ወንድሞች አሉሽ አሉ ማን ይባላሉ አሌክስ ቢለማ አቡሽ ቢለማ ጌትነት ቢለማ እኔ የመጨረሻ ልጅ ነኝ የመጨረሻ ልጅ ነሽ ስታውቂያቸዋለሽ አንቺ ብዙም አላውቃቸው መቼ ነው ከቤት የወጡት 2001 ከዚሁ ከአዲስ አበባ መሳለሚያ አካባቢ ነው እሺ ለዚህ ጋር ሸጋ ያለውን ታሪክ እንስማና የቀረውን ደግሞ እንደ ልጅነትሽ ታጫውችናለሽ እሺ አይዞሽ እሺ ጋሽ እንቀጥል ምኖረው እዚሁ አዲስ አበባ ኤልበረንዳ አካባቢ ነው ወሰን ትምህርት ቤት አካባቢ ከዛ ነው እንግዲህ በ2001 አካባቢ ነው የጀመረው ከቤት መውጣት ይወጣል ከዛን ጊዜ ጀምሮ ይወጣል ይመጣል ልጆቻቸው አሉ ባለቤታቸው ልጆች አሉ ነበሩ አሉ ልጆችም አሉ ባለቤታቸውም አሉ ትንሽ አሁን ርቀት ይዟቸው ወደ አምቦ አካባቢ ናቸው ከዛን ጊዜ ጀምሮ ነው እንትን መውጣት መግባት ሆነ ከዛም በኋላ ጨርሶ 2005 ዓ.ም ከቤት 2006 መሰለኝ የጥምቀት 12 ከቤት እንደወጣ አልተመለሰም በቃ ወዴት ነው ሄዱት ምንም እናውቀው አልቻለም በቃ ስልክ አልነበራቸው ታይጠቀም መስለኛል ስልክ አይዙ መልካም ስለዚህ ወጣ ገባ ይላሉ ያሉት በስራ ነው ወይስ ደግሞ ምናልባት ከቤት በቃ ከቤት ሰፈር ይመጣል እሺ አንዳንድ በሁለቱም በሶስተሩም ወንድም ያለ ታላቅ ወንድም ነበር የሚኖረው እሺ እኛ በልጅነታችን ነው ፋዘር ነው ማዘር ትንሽ ያልተጋጭበት ነገር ነበር እኛ ጌችና እኔን ይዛ ወደ ጊንጭ ሀገር ነው ይዛን የገባችው ወደ እናት ሀገር ጊንጭ ናቸው አባቴ ያምቦ ሰው ነው እና በልጅነታችን እዛ ይዛ ሄደን ታላቅ ወንድሜ ደግሞ ሰለሜ ነው ከአባቴ ጋር ሲቀመጥ የነበረው እና በቃ 2001 ላይ ይመጣል ይወጣል ይሆናል አይደል መጥቶ መምጣት ነገር እንደዛ ያሳይ ነበርና በቃ 2006 ጥምቀት በ12 ነው ለመጨረሻ ጊዜ ወንድሜ ያየው ከዛም በኋላ 2007 ላይ በጋዜጣ አሳውቆ ነበር ወንድሜ ራሱ ከዛም በኋላ ቀድምጻቸው ሰምታ አናቀ ዋናው ደህና ያርጋቸው ዋናው ደህና ያርጋቸው ስለዚህ አሁን ሁሉም ቤተሰቦቻቸው አሉ አይደለ እናቴም ወንድሞቼም አሉ ሁሉም አሉ ስለዚህ ለአባትሽ እስኪ መልእክት ነገራቸው ስማቸውን ጠሪና ልጆቻቸው ባለቤታቸው ቤተሰብ አጠቃላይ እየፈለጋቸው እንደሆነ መልእክት ነገራቸው ለአባትሽ እሺ አባቴ ልጅክ ትዝታ ነኝና ወንድሞቼ ሁላችንም አለን ግን ባለበት ቦታ ብቻ እንፈልጋለን ሁላችንም ያው ደርሰናል አንተ ለፈለግን ያው ዘግኝተና ቢሆንም ግን በጣም እንወዳለን እንፈልጋለን በጣም እንፈልግ ሁላችንም እናቴም አለች እስካሁን ዘመን አለሟን አንተ ተጠብቀ የኖረችው ሳታጋም ነገር ሳትል እባክህ ባለበት አቅም የሆነ ባለበት ቦታ አለው ብቻ በለን ሌላ ምንም አንፈልግም በጣም እንደምወድ ፈጣሪ ብቻ አንተን አይን እንደማናሳይ ብቻ ነው እንፈልገው እንግዲህ አቶ ቢለማ ሰቦቃ ፎቶግራፋቸውም አለ እዚሁ አዲስ አበባ 2005 አካባቢ ከቤት ወጥተው እንዳልተመለሱ እንግዲህ ቤተሰቦቻቸው በአጠቃላይ እየፈለጓቸው እንደሆነ ነግረውናል ይሄን መልእክት ሲያዩ እርሶም ይመጣሉ ብለን ተስፋ እናደርጋለን ከታች ስልክ ስላለ በዛ ስልክ መረጃ አድርሱን እንላለን መልካም እድል ይሁንላችሁ እንግዲህ እግዚአብሔር ይርዳችሁ አሜን ዛሬ እንግዲህ ቤተሰቦቻቸውን ለመፈለግ እኛ ጋር ለመጡት ሁሉ መልካም እድል እንመኛለን ወደ ቀጣይ የቅዳሜ ከሰዓት ፕሮግራሞች አለፍን አብራችሁ